መልሰላችሁ አረ ሰውም እሺ አይልም። ዛሬ ሰው ይተኛል ብላችሁ ትላላችሁ። እንትና ቦስ በተለይ ባለችበት አምጥቶ ነው የሚያሳርቃችሁ። ባለችበት አራ አይላዩም። የነሱ መለያየት እንዲያሳየን ሀይቃው ነው የምነግራችሁ። ወላሂ ብዙ ነገር ሆነናል፣ ብዙ ተፈትነናል። የባዳ መውደድ በጣም 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 ይጎዳሻል። ለምን አረ እኔ እኮ አልቅሼ ለራሴ ማለት ነው ሰው ፊቴ እንዳያየው ማለት ያይኝ ፎቶ ነው የፖስት እኔ ማታ እዛ ሐኪም ቤት አይደለም ተደብቄ ነው ሪከርድ ማድረግ ለጓደኞቼ እዛ ተራይቷ ምናምን ስትል ተሰማናት ደሞ ሪትልብኛል ብዬ አሬሻላ አላስችለኝ ሲሉ ማለት ነው ላይቭ ላይ ለመግባት ተቸግሩ። ብሩኬ እሷ ለማስረዳት ሲፈልግ እሷ ደግሞ ናቀፈኛለች። የናፍቆታ ብዛት ማለት ነው። ወር ከ15 ቀን ማለት እኮ ሞት ነው። የምትወጂውም እንደው እንደ ህይወትሽ ምታይ ማለት ነው። ሁሌ ሲጨቃጨቁ የናፈቀኝ እንደዚህ የሚሳሳሙትን የሚላፉትን የሚናገሩትን ነበር የናፈቀኝ። መለያየት አይለያዩ። ሁሉም ቦታ ችግር አለ። አውሪ ማማ እስኪ አውሪ አንተ ይቅርታ መባባል ሰው ይቅርታ ብሏለች። እሱ ይቅርታ ማለት ነው። ጎታው እንዳትመጣ ደግሞ ልጁ አይ አትመጣም። ነገሩ አትመጣም። ትናንትና ሚፍታ ቦስም ስላናገረው ያን ቪዲዮ ሲያይ ደግሞ እኔ ምን ሆኜ ነው ብሎ ደግሞ ራሱ በቃ ይመለከታል። ልጁ ራሱ ማለት ነው ራሱን ያ ቪዲዮ አይሚን ስታለቅስ ብሩኬን እሱ ለአንገታቸው ተሰባብረው ሲያይ ደግሞ ምን ሆኜ ነው? የሰው ልጅ ከሆነ ያስታርቃቸዋል እንጂ የምን መምጣት ነው? እነሱ መሀል አይገባም። ማንም አይገባም እንዴ! ልጆቹ እንደዚህ የሆኑ ሜዳ ላይ እንደዚህ ተጨቃጭቀው ማያውቁ ልጆች፣ ተነዛንዘው ማያውቁ ልጆች ሴጣን ፈስቶባቸው ነው እንጂ ለስልን ወይኔ አምላኬ ይሄ 2 ቀን ደስታ ማየት ፈልጋለሁ። ወይ እኔ እኔ አይኔ አሞኝ አቅም አይኔ በጣም ነው ያመመኝ። ማታ በተለይ አልተኛውም። ህልም ነው የሆነብኝ እነሱ ነገር ማለት ነው። ህልም እኔ በይቱ ምናምን ሲለቁ ማለት ነው ሲጣሉ እንዲያላያቸው ይሄን ሰሞን ማለት ነው ወላሂ ሲጣሉ እንዲያላያቸው ስተኛ ከፍት አድርጌላቸው ሳይለንት አድርጌው ተኛለሁ እንዲታይላቸው ማለት ነው። ይታች ወይ የማታውማ ዩቱብ እንዳለ አለቀሱ እኮ ዩቱብ አላያችሁ ስክ ነው ያስለቅሳል። አደረገ እናንተ ያስለቅሳል። አደረገ ሰው መውደድ እኮ ጅል ነው። አራሽ ላይ የሰው መውደድ ይስጥሽ። እንዲህ ነገር የተመቸኝ ነገር ምን እንዲመሰላችሁ እኛን እሷና እኔ የምትሳደቡ ሰው ገደል ግቡ ሲላቸው በጣም ደስ ብሎኛል። አዎ እንዴ አለ እኮ አለ ብቻ ተናግሯል። የእናትና የአባት የወንድም ጣም አታውቁ ገደል ግቡ። እኔ ለእናቴ ሴት ነኝ ብለዋል። ሰምታችሁታል አይደል? አረ ለእናቴ ሴት ነኝ አለ። ሴት በመሆኔ ደግሞ ደስተኛ ነኝ አለ። ግን እናቴን የምትሰድቡት እናቴን የምታቆሹት አረ እኮ ያን ነገር ልንገርሽማ እንዴት ሰው ሆነን እንደው ሰው ሆነን እንዲራሳችን አስበን ሰው ለመላየት እንሞክራለን። ምን ትጠቀሚያለሽ? ነገ እኔ ሙስሊም ከሆን ነገ የምጠየቅበት ነገር ክርስቲያን የሆነ ነገ የሚጠየቅበት ነገር ለምን እንደምሰራ ነው። ሰላምታችን እንዴት ነሽ? ደህና ነሽ? ሰላም ነሽ ማማዬ? እንዴት አደራችሁ? ሰላም ነሽ? እስኪ አዎ እኔ ልብስ እየተፈስኩኝ ነው። አውሩ እያዳመጥኳችሁ ነው የገባሁት። ማርያም ማታ አንተኛው የተኛሁት 8 ሰዓት ነው 9 ሰዓት ይኸው ተነሳሁ። 1 ሰዓት ነው የተኛሁት። እግዚአብሔር እኔ አይኔ አመመኝ ያለቀስኩበት በጣም እግዚአብሔርን እነዚህ ልጆች ለመለያየት በጣም ቆርጦ የተነሱ ሰዎች አሉ። አንሞላላቸውም መቼም አይለያዩም ልጆቹ። እነሱ ሰው አይተው ተለያዩ ይለያዩ እንጂ ለሰው ብሎ ነው እንደሚለያዩት። ይሄን ሁላ ነገር አሳልፈው ለሰው ብሎ አይደል? እነሱ ለሰው ብሎ አይደል? ጆሮ ይደፈን አንቺ ወለየው አታንሽ መለያየት የሚባለው ነገር ራሱ እነሱ ራሳቸው ይሄን ሁላ ነገር አሳልፈው ለሰው ብለው ነው። ማንንም ሰው አስገብ ነገራችሁ። እኔም አልኩኝ እኮ ለሰው ብለው ነው የተዋደዱት።
የተዋደዱት እነሱ መጀመሪያ ሲፈጥራቸው በእናታቸው ሆድ ሲኖሩ ማለት ነው። የአንተ ርስቅ በአይሚ ነው፣ የብሩክ ርስቅ ደግሞ በብሩክ ነው ተብሎ ነው የተጻፈ። ማናችንም ፈልገን አይደለም። አይሰማቸውም ጭራሽ ማለት ነው። የሰው ልጅ እነሱ ማለት ነው እንደዛ አድርገው ሲያቀርቡ ብቻ ሞትን እንዴት እንደማያቀርቡ እሱ ነው ግራ የሚገባው። የሰው ልጅ እንዴት እንደሚያረጉ ሰው በላያቸው ማስተዛር የማይደርሱ ነበር፣ ይለያዩ ነበር። ስለዚህ አትሰቡ ወላ አትሰቡ፣ አይለያዩም ጭራሽ ኢንሻአላህ አይለያዩም። እኔም ሁሌ የምለው ይሄ ነው፣ አይለያዩ ምን አይለያዩ ተጫወቱ። አሁን የስግደት ኑሮ እንደዚህ መቼም አይለያዩ። የስግደተኛ ስግደት ወጥተን የሰው ማለያየት ማለት ምን ጥቅም ሲኖረው ነው? ምንስ አገኝ ነው? ሰው ከባድ ነው። ሰው ከባድ ነው። ግን በህይወታችሁ ላይ እንደዚህ ያለ ሰው እንዲያጋጥማችሁ ሰው ከባድ ነው። ከኔም ጭምር ሰው ምን አይሰሩ አንቺ ቲክቶክ ላይ ምን አያረጉ አባር ነው ወላ። አሁን ትላንትና እንደዛ ተናግረው እነሱ ቪዲዮውን ከመጨረስ ሰው ቤተሰብ መዘዘቅ ጀመሩ እኮ። ምን ፈጣሪ ዘቀዝቃቸዋል። ዝም በሏቸው። ወላሂ ፈጣሪ ዘቀዝቋቸዋል። ዝም በሏቸው። በቃ ሰላም የምታገኘው እንደው ቲክቶክ ገብቼ ቁጭ ልበንላ ልስማ ካልሽ ሚሚ ጋር ብቻ ነው ሰላም ያለው። አይዋ እዛ ሂጂ ሌላ ቦታ ሚሚ ጋር ሰዓት ገቢ ቁጭ ብለሽ ስትሰሚ ማለት ነው ለአይምሮሽ እርካታ ትረጋጋለች። ሌላ ቦታ ቁጭ ብለሽ ስትሰሚ ማለት ነው አይምሮሽ ዝጎ ነው የሚወጣ። እኔ የሰው ልጅ ምን አይነት ሂላ እንዳለው እኔ እንጃ። ማይከፈልበት እንትን አገኘ። እናንተ ለዚህ ለመላየት አይሜት ሞት ተብሎ የተጣፈጡት ፋይታችኋል። እንግዲህ ትገደል ተብሎ እነዚህ ለሰው ያስባሉ እንዴ? አረ መጥኛቸው ሰው እንደው ወይ እነዚህ ማሰብ ያላቸው ልቧ ስብር ያረጋት ልባቸው ይሰበር እንጂ ልቧ ብቻ ሰበር ያንገባ ልጆች እዛ ሆኖ የሚናገሩት ንግግር ወይኔ ሰው አይደሉም። ሰው አይደሉም። ትንሽ ይልኝ አሁን ሁሉን ነገር አውቃ ሰው የምታስተምር ሰው ትገደል። አሁን እሷ ሞተችና በእሷ እንትን ላይ እነሱ ምን ይሰራሉ? ቆይ እስኪ አሁን ሰውት እናንተ እሷ ጠንካራ ስለሆነ ነው ትላንትና እንደዚህ መጥታ የተናገረችው። የእሷ ጠንካርነት ማንም አያገኘው። ማንንም ጀግና የጋሼ ልጅ የአብርሃም እህት ጀግና አንበሳ፣ ሁለታቸውም አንበሳ፣ ብሩክም አይሚም ሁሉም በቃ ስታያቸው ኧረ እኔ እንጃ ምን አይነት ህሊናም እንዳላቸው አናውቅም። ቲክታከሮች ላይ ቁጭ ብለው የሰው ስጋ ነው የሚያረጉት። እንደው ወደ ሰው ሲሩት ከባድ ነው። ሰዎች ፈጣሪ ከነሱ ጋር ይሆንኛል። ሌላ ምንም አንልም። የሰውም ወደ እንዳይሰሙ እነሱን ለማላየት የሚሞክሩ ሰው እንዳይሰሙ እሷ ምን እንዳለች ሰማች? ፍቅር ከባድ ነው ግን መውደድ ከባድ አይደለም ብላለች። እውነቷን እኮ ነው። እዚህ ላይ እኮ ተናግረናል። ትክክል። አስመስላችሁ ነበር። የሚዋደድ ሰው ቅኔ ነው፣ ሳሪፍ ቅኔ ነው። የሚዋደድ ሰው መቼም ተለያይቶም አይለያይም። የሚወድ ሰው ግን ዛሬ ቢወድሽ ነገ ይጠላሻል፣ ይገለባበጣል። የሆነ ነገር ካየ ሸሽቶሽ ይሄዳል። በቃ ሰው እንደው ሰው ከባድ ነው። እሷ የምትናገረው ነገር መቼ መሬት ይወርቃል። ብሩክን አይታችኋል? እንዴቱ አንጀቷ እንደበላት አንገቱ ስብርብር እንዳለ። ዛሬ ደስታ ነገር ይመጣል። አይዟችሁ፣ ዛሬ ደስ ይላል። ኢንሻአላህ ጥሩ ነገር አላህ ያሰማል።
በነገራችን ላይ እኔ ሀይቀውንም ነገር እነሱ የሆነ ነገር እንትን ታሉ እኔ ስልኬን አጠፋለሁ። ሀይቀውንም ነገራችሁ እኔ የእነሱ እንዳለ ፖስትኩት ቲክቶክን የአረብ ቲክቶክ አረገዋለሁ። ኢትዮጵያ እንደውም አላይ ማለት የቱርክ ፊልም እያየሁ ነበረ ትቼ እንደምን እኮ የኔ ምገባለው በዚህ 3 ቀን እነሱ በዚህ 3 ቀን ኖራ በዚህ 2 ቀን ኖርማል ሆነው ካልመጡ ላይውን ጥፍት አረግና ፌስቡክ ገብቼ አረብ አይዞሽ ገለቴ ካሁን ድረስ ቆየሽ አይደለም? አይዞሽ እኔ ማታ ያለቀስኩት ድጋሚ ደግሞ አልፈልግም። ላላ የለም ሲጀመር የትላንትና ቪዲዮ እኮ ለኦዲየንስ ነው። ምን ሆናችሁ ነው እናንተ? እሺ አንቺ መጀን የምር እሺ የትላንትና እኮ በአንድ መልስ እኮ ለኦዲየንስ ነው። እናንተ ምን ሆናችሁ ነው? እሺ የኔ አንበሳ እሺ እና ምንም የሚያስከፋው ነገር የለም ማለት ለኦዲየንስ ነው ያኔ መልስ እየሰጡ እንደ እውነት እኮ ነው። ትናንትና የተናገረው አንድ ውሸት የለም። አዎ እሱ ትክክል ንግግር ነው የተናገረው። በቃ ሁሉም ማለት ነው። አሁን ከውታጀራ ከመጡ 1 ወር ከ20 ቀን ነው እኔ እየቆጠርኩኝ ነው። 1 ወር ይሄ ስራ ከጀመሩ 17 ነው ዛሬ። ሱብሃንአላህ 1 ወር ከ17 ያው 1 ወር ከ17 ቀን ነው። ግን ከመጡት ከውታጀራ ከመጡት 1 ወር ከ20 ቀን እና ትላንትና በአንድ ነገራችን ላይ ውታጀራ የሚመቻቸው እነሱ አለች እኮ የማለች የምር ቡታጀራ የሆነው እኔ ቆም በየራሴን ሳስብ ያሳለፍናቸው ነገር ሳስቡ ማለት ነው። አንተስ አለችው እኮ ወይኔ እንደማ ትላንትና ሰርፕራይዝ ነው የሆነኝ። ምንድነው ይሄ ቪዲዮማ የድሮ ነው ብዬ ስልክ ዘግቼ መከፈት ፈራው። ይሄማ የድሮ ነው እንደፊ ወይ አይኔ ነው እንጂ ይሄማ እውነት አይደለም። የሙፍታ ቪዲዮ ሰምቼ ተስፋ ቆረጥኩ። ይሄን በቃ ጭቃጭቅ ሊቀጥል ነው። ልጁም ደግሞ ዛሬ መናገር ጀመረ ብዬ ካላስ የሚፍታ አይቼ ከወጣ በኋላ ማለት ነው አይን ስትናገር እንደው ሰላቴን ሳልሰግድ ማለት ነው አፌን ብዬ እሰማለሁ። እልቅሻ ገባሁበት እንጂ እኔ ልጁ ዛሬ ልጁ በቃ እሳት ጎርሳ ነው እንደ የመጣው ካላስ ነገሩ ሊቀጥል ነው። አስተፈሩላይ ብዬ ኢንሻአላህ ልጁ ደግሞ ዛሬ አይመጣም። ትላንትና አይሚና ብሩክ የሆኑት ልጁ ሲጀመር እኮ ልጁታም እኮ አያገባቸውም እንትን ነው እንጂ አይሚና ብሩክ ነው በቃ ዋናው ማለት ባላቤት ካላስ እንጂ ምንም ችግር የለም። ልጁታም ልጁ ምናምንም የለም። የትላንትና ቪዲዮ እንግዲህ ለሁሉም ሰው ሰርፕራይዝ ነው። ለኔ ብቻ ሳይሆን እኔ ጠብቄ ማለት ነው እኮ የዱሩ ከትላንት ወደ ሲጨቃጨቁ አየናቸው። ትላንት ነው ደግሞ እንደዚህ ሲመጡ ያ ረብስላ ደግሞ በጀመራ ላይ ሙፍታ ያን ቪዲዮ ሰራ ድጋሜ ይሄ መጣ። ምን ማለት ነው ይሄ? ታምር ነው እና ብቻ የትላንትና በአንድ ካወቃችሁ ለኦዲየንስ መልስ ነው። እውነት እኮ ነው። እንደ ጉድ እኮ ነው ወይ ይሄ ጦርነት ቱክቱክ ላይ ያለው ጦርነት መልስ የሰጡ ነው። ምን ሆናችሁ ነው? ግብጽና ኢራን ሆኖብን እኮ ጦርነት ትላንትና አስቆሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት አደራችሁ? እንዴት አረፈዳችሁ? እንዴት አደራችሁ? አልሐምዱሊላህ። እኔ ሸቃሪት ጀሚላ በየቦታ ከገባው ማለት አትጣሉ ውዶች አትጣሉ ብዬ የመከርኩ ነበር። በኔ ቤት እኔ መከርኩ አንቱ ማይ ሰማኛል። አትጣሉ ከማንም ጋር አትጣሉ። ይሄ ነው ከገባው ምናልባት ጦርነት ያለው ጊዜ ማለት እናንተ አንድ ነገር ልጠይቃችሁ ማለት ሰሙኝማ እናንተ እሺ ሰማን። አሁን ያን ሰሞኑን እንደሚሳደቡ ሰው በቃ ሁሉ ነገር በቃ አይሜን ቡርኬ የሚሳደቡ ሰው አይሜን ለይተው ሽዊትን አስገባት ማኪያ እሺ ታረቁ ምን ባይት ወዲ ልገቡ አንድ ቁጥር ትጻፍልኝ። እሺ ምን አልሽ?
አሁን አይሜንም ቡርኬንም ሲሳደቡ የሰነበቱ ሰዎች ማለት ነው። አሁን አይሜና ቡርኬ ታርቀው ሲመጡ ምን ወሬ ሊገቡ ነው? ግን የትም ይደበቃል። ሽምግልና ሊሄድ ነው። ነይ ከኔ ጋር እንሂድ። ሽምግልና ወይ ፎቶ ቀይሯት ናት